እኔ እንደነገርኩሽ ያው የገንዘብ እርዳታ አይደለም ማለት ነው። ግን እርዳታሽን ፈልጌ ነው የመጣሁት፣ የገንዘብ አይደለም። እሺ ምንድን ነው የገጠመሽ? አስረጅን። ችግር የለምማ። እሺ አብዬ፣ እኔ ሰው ላይ ብር ነበር ማለት ነው። እሺ እና አሁን ብሩን መልስልኝ ስለው ዛሬ ነገ እያለ ይኸው 7 ወር ሆነው ማለት ነው። እናቴ ታማ ለሕክምና ያስፈልጋት ነበረ። አበድረሽ ነው? አይደለም ቆብ ገብቼ ነበር እና እዛ ላይ ነው የኔ ተራ ሲደርስ እሱ መኪና ገዛሁበት ላይ ማለት ነው። እና ዛሬ ነገ እያለ 7 ወር ሆነው እና ልጆቹን ያስገቡኝን ልጆች እንደው ባካችሁ እናቴ ታማ ብዬ ስነግራቸው እኛ ከአቅማችን በላይ ነው፣ እኔ አልቻልኩም፣ ከአቅሜ በላይ ነው ብላለች ማለት ነው። እና እኔ በቃ አሁን ምንድን ነው ማድረግ ያለብኝ? እቁብ ጥለሽ ነው? አዎ እቁብ ገብቼ እየጣልኩ ነበርና የኔ ተራ ሲደርስ ልጁ መኪና ገዛሁበት ላይ ማለት ነው። ምንሽ ነው? እንዴት ምንሽ ነው? ለእኔ ምንም አይደለም። እዚህ የሴትዮዬ እህት ቤት የሚሰሩ ልጆች ነበሩና እነሱ ናቸው እዛ ያስገቡኝ እቁቡ ማለት ነው። ከዛ እነሱ ጋር ከሱ ጋር እንዴት ተዋወቃችሁ? በምን አጋጣሚ ተዋወቃችሁ? እኔ እሱን አላውቀውም፣ ሴቶቹን እንጂ በጭራሽ እሱን አላውቀውም ውዴ። እሺ እና እነሱ ናቸው እኛ በጭራሽ። ኧረ እኔ ቃል በቃል ነው ያልኳቸው ደግሞ ማለት ነው። በቃ ብሬን ወስዶ ቢሄድ እኔ አላውቀው አያውቀኝ ብዬ ስላቸው ችግር የለውም ኃላፊነቱን እንወስዳለን አሉኝ ማለት ነው። ከዛ ልጁን እፈልገዋለሁኝ ብሩን ብዬ ስለው ዛሬ ነገ ሳምንት 2 ሳምንት እያለ ይኸው 7 ወር ሆነው ማለት ነው። እና ልጆቹም ከኔ ከአቅሜ በላይ ነው አልቻልኩም ማለት ነው። መሲ ሰውዳት ነበር እኮ ይሄን ኬዝ እዛው የጀመርሽበት ጨርሻ ማለት ሰው ቤት ጀመርሽ ነው ምንም ብላኛለች ሀቡ። እኔ ያኔ በራስሽ ጨርሽ ብላኛለች እሷ ማለት ነው እኮ በቃ ኦልሬዲ እዛው ጀምረሻል፣ እዛው ጨርሽ ማለት እኔ ሰው አይ እሷ ትቼዋለሁ ብላኝ ነው። እባክሽ እንደው ስሚኝ እባክሽ ለእናቴ ስትይ ሀቡዬ እሷ ማለት ነው። ለምን ትቼዋለሁ አለችሽ? ምክንያቷ ምንድን ነው ንገሪኛ። ምክንያቷ እሷ ማለት ነው እሷ መጀመሪያ ይዛው ከዛ በኋላ ልጁ በመካከል መጣና በወር ልክፈልሽ አለኝ ማለት ነው። ያኔ በወር 5000 ብር ልክፈልሽ ሲለኝ በጭራሽ ጉዳዩን እሷ ይዘዋለኝ እኔ አልቀበልም ብያልኩ ማለት ነው። ከዛ እንደዛ ስል እሱ በቃ ጠይቂያት አሉኝ። እሷ አልመለሰችም ስልክ ስደውል። በቃ እኔ እሷን ነው የምጠብቀው፣ አንዴ እሷ ጋር ቃል ገብቻለሁኝ ኋላስ እሷን እጠብቃለሁ አልኩና እምቢ አልኩ ማለት ነው። ከዛ በኋላ እሱ አሁን ኮሜንት እየጻፍኩለትም ነበረ ምናምን። ከዛ ይዘነዋል ጉዳዩን አለችኝ። እሺ አልኳት። በዛ እንዴ ያኔ ወር ጠብቂ ምናምን ስትለኝ ወር ስጠብቅ ቀኑ ሲያልፍ ሂጄ ኮሜንት እጽፋለሁኝ። ኮሜንት ስጽፍ ሚውት ታደርገኛለች። ከዛ ትዕግስት አድርጌ በቃ እንደውም ዝኑ የምትባለው ጋር እሷ ጋር ገብቼ እንደው አስገቡ ብዬ ለምኜ ገባሁኝ። ከዛ እነሱም አስታወሷት። እሺ ጉዳዩን አለችና ያዘችው። መልሳ ያ ቀን ሲደርስ ደግሞ እንደዚሁ ያኔ ራሳችሁ በኮሜንት ስጽፍ እንደዚሁ ሚውት ታደርገኛለች። መጨረሻ ላይ ጉዳዩን እንደው ምን አደረሽው ብዬ ስጠይቃት አሁን ያው 2 ወር ሙሉ ሆነው ብዬ ስላት ከዛ እሷ ተበሳጨች ማለት ነው። እኔ ኮሜንት ላይ ስጽፍ ቀጥረሽኛል ወይ አንቺ? በእናንተ ምክንያት ያው ልጅ ከብዙ ሰው ጋር ተነካክቻለሁ በእናንተ ምክንያት። አሁን እኔ መሲን እጠይቃትና ምን እንደሆነ ጉዳዩን እጠይቃትና ኦልሬዲ እሷ የያዘችውን ጉዳይ እኔ መግባት እንደ ንቀት ነው። እሷ ጉዳዩን ትቼዋለሁ ብላኝ እኮ ነው። እሷ አሁን ማለት ነው ሰድባኛለኝ ያለች። እኔ በፍጹም አልሰደብኳትም። ለአዳምጪኝ እናት፣ የክርክር ነው እንደያዝ ነው። ልጥራትና መሲ ልጠይቃት፣ ጉዳዩን ታስረዳኝ መሲ። በቃ አለቀ። እሺ በቃ እንደው እርጅኝ እናቴ ታማ ማለት ነው። ዋና ውይ እዛም እዚህም ትጀምሩ ነው የሆነ ነገር ሳይሳካ እኔ ስገባበት። ከዛ እኔ ያ ሰው እኔን ሲረግጠኝ አብራችሁ ለምታሽቃብጡ ደግሜ ለማናችሁም ብዬ ከማንም ጋር እንደማልጣላ ቲክቶክ ላይ ቃል እገባላችኋለሁ። ለማናችሁም ብዬ ከመሲ ጋር ከሙኒት ጋር ከሳሪቲ ጋር በጣም ከብዙ ሰው ጋር በብዙ ነገር አጣልታችሁ አይቻለሁ ምን እንዳረጋችሁ። ገባችሁ? ከዚህ በኋላ ለማንም ብዬ ከማንም ጋር አልነካካም። ጀምራልሻለች፣ ትጨርስልሻለች። ራሷን ጠይቅልሻለሁ እንድጨርስልሽ እዛው እንደጀመረች። ማንም ሰው የነካበትን የገባበትን ጉዳይ አልገባም። ማንም ሰው የነካውን ነገር አልነካም። እንዴት አሳልፋችሁ እንደሰጣችሁኝማ ተማርኩ እኮ አየሁ እኮ ብዙ ጊዜ ከስንት ሰው ጋር እንዳባላችሁኝና ዞራችሁ ገጥማችሁ እኔን ምን እንዳረጋችሁ ተማርኩ። ጅል ነው አንዴ ከደረሰበት ነገር የማይማር ሰው ጅል ነው።
እና እንድጨርስልኝ ሽማግሌ የሚንጠይቅ ላይ ምን አርጋሽ ነው እምቢ ያለችው? በያት ሀቡ በመቤቴ ለምን እምቢ ያለችሽ? መሲ ለምን እጅ እኔ አንቺን በጣም ነው ማከብርሽ ሀቡ። ሙኒትም በጣም ብዙዎቹ ጠይቀውኝ እምቢ ብያለሁ። አንቺ ግን ሁለት ነፍስ ሆነሽ በተአምር እምቢ የሚል ቃል ከአንደበቴ አይወጣም። በጣም ስላስከፋችኝ ነው ሀቡ። ለምሳሌ አንቺ ጋር እኔ የሆነ ጉዳይ ከጀመርኩ ሀቡ የሚገርምሽ ነገር እሱ ልጅ ጋር እኔ አሁን እልክልሻለሁ ዋትሳፕ ላይ ሴትነቴን ሁላ ተጠቅሞ ልጄን ሁላ የሰደበበት ቮይስ አለ። ያንን ሁላ ተቋቁሜ መኪናውን እስኪሸጥ ድረስ እሺ ብሎኝ ጊዜ ገደብ ሰጥቶኝ በቃ ገንዘቧን መስጠት አለብህ ብዬ እሺ ተባብለን ከዛ በቃ አላስቀምጥ ሁሉም ቤት ነው ስሜን የምታነሳው ልክ እኔ እንደወሰድኩ ነገር አቡ ለመሲ እንትን ነግሬያት እንትናለችኝ መሲ እንትናለችኝ እንደዚህ ከዛ በቃ ራስሽ ጨርሺ ምን አገባኝ ብዬ እጄን አነሳው። ልጁም ሲደውልልኝ ራሱ በቀደም አላነሳውም። ያ ነው አንቺ ጋር መታ ግን እኔ እምቢ አልልም። ግን ሀቡ አንቺ ፊትም ልንገራት ማርያምን አንቺን በማክበር ነው ሀቡ በጣም አስለቅሳኛለች ሁላ ገባሽ? በጣም አስከፍታኝ እዚህ ይቅርታ ጠይቅሻለች እና ችግር የለም። ልጁ ሲጀመር 18,000 ድርሃም ሀቡ የቁብ አንቺ ከማታውቂው ሰው ጋር እቁብ ትገቢያለሽ። ሄዳ ከማታውቀው ሰው ጋር እቁብ ገብታ ልጁ ብርሽን ውሰጂ እስኪ ሲላት አይ እኔ ብሩን ስፈልገው ትሰጠኛለህ ነው ያለችው። እሷ ማለት ነው። ልጁ ደግሞ ያንን ነገር ስለያዘ ኢቭን ይሳቅ ኤምባሲ ትሰጠኛለህ ብለዋለች። አዎ እንደዛ ብላኛለች ብሎ ለእኔም ለኢሳቅም ኤምባሲ እንትን ለሚሉት ለእነሱም ተናግሯል። ከዛ በቃ እሺ ስጣት እንዴ ብለዋለች። ይቅርታ ውዴ ወይ ትፈልገው ትሰጠኛለህ ብሩን ብለሻል? እኔ ያልኩት ማለት ነው ያኔ ኢትዮጵያ ሄዶ እንደጠፋብኝ ለተወሰነ ቀን አካውንት እስከሚወጣ ድረስ እዚያ ብዬው ነበረ ማለት ነው። ማለት ኢትዮጵያ እልከዋለሁ ለተወሰነ ቀን ነው እንጂ ያልኩት ይቀመጣል አልኩት። ትፈልገው ትሰጠኛለህ አስቀምጥልኝ ብለሻል አላልሽም? አጭር ነገር ላ አላልኩትም። አስቀምጥልኝ እንደዚህ አላልኩ፣ ግን ይቀመጥልኝ ብየዋለሁኝ። እልከዋለሁኝ የተወሰነ ቀን ብቻ ብየዋለሁኝ። እኮ ይቀመጥልኝ ማለት አልነበረብሽማ። እቁብሽን ይቀመጥልኝ ካልሽማ በቃ እንዳልተቸገርሽ እንደማትፈልጊው ነው የሚያስበው። ቶሎ ብሎ ላጣርጎ መኪናውን ገዛበት። እንዴት አንቺ ባዳ ጋር ይቀመጥልኝ ትያለሽ? ኧረ ሲጀመር እኔ ከመጀመሪያው ጥፋተኛ ነኝ። መግባት የለብኝም ነበረ። ትክክል፣ ጥፋትሽን ማወቅሽ ጥሩ ነው። እሺ አሁን መሲንም ስለሰደብሻት ይቅርታ ጠይቂያት እና ጉዳዩን መልሳት ይዘልሻለች። ይኸው አንቺ ነብሰ ጥሩ ነሽ ጠይቀሽኛ አላሳፍርሽም ብላኛለች። መልሳ ጉዳዩን ትጨርስልሻለች። ይቅርታ ጠይቂያት ስለሰደብሻት። ረጅዬ ሜምበርሽን አብሪ ማሪ። እሺ መሲ በጣም ይቅርታ። እስካሁንም ልጁ ጋር ተጋፍተሽ ላደርግ እኔ አውቃለሁኝ። ልጁ ማለት ነው ምን አገባሽ ብሎ ሲሰርባ ለራሱ ሰምቻለሁኝ። እና አላውቀውም አላልሽም ነበር ቅድም? አላውቀውም እኔ ልጁን አላውቀውም፣ ወላሂ አላውቀውም። ግን ላይቭ ላይ ስልክ ደውላ ስትወራ ማለት ነው ምን አገባሽ ብሎ ሲሰርባት ሰምቻዋለሁኝ ማለት ነው። ታታቂው እንዴት ነው ብሩ ይቀመጥልኝ አንተ ጋር ያልሽኝ ማር? አላውቀውም፣ ጓደኞቼ ናቸው የሚያውቁት እኮ አልሽ። አላውቀውም፣ እሱም በጭራሽ ወላሂ አላውቀውም። በአካል እሱም ማያውቀኝ እኔም አላውቀውም። ግን እዛ ያሉት በስልክ ታወሩ ነበረ? በስልክ ነው አንተ ጋር ይቀመጥልኝ ያልሽው? በጭራሽ ያኔ በስልክ ማውራው ብሩን ስልክ ደረሰህ አልደረሰህም ብዬ የላኩበትን ሪሲት ስልክለት እንጂ ከዚያው ነው ይቀመጥልኝ አንተ ጋር ያልሽው በስልክ ነው? በስልክ ስታወሩ? አዎ ያኔ ሪከርድ ነው የምናወራው በህሳብ ማለት ነው እኮ። እሱም ሪከርድ ማስረጃ ስላለው ነው ይቀመጥልኝ አንተ ጋር እንዳልሽው ሪከርድ ማስረጃ አለው። አኪድ ይኖረዋል። ምክንያቱም ሁሉን ነገር ያኔ በሪከርድ ነበር የምናወራው በህሳብ። ግን እኔ ልጁን ምንም አላውቀውም፣ እሱ ማያውቀኝ እኔም አላውቀውም ማለት ነው። እና መሲን አመሰግናለሁኝ እስካሁንም ድረስ ያኔ እኔን አታውቀኝም በጭራሽ፣ ግን ከሱ ጋራ ስትጋፈጥ ነበር ማለት ነው። ስለዚህ ያኔ አመሰግናታለሁ። እና አሁን እኔ የሰው ደም አለብኝ፣ እናቴም ታማ ማለት ነው ለሕክምና ያስፈልገኛል ብዬ እየጠየኩኝ ነበረ። ስንት ጊዜ ሆነው ብሩ እሱ ጋር? ስንት ነው ማሬ? አይዞሽ አታልቅሽ። ስንት ነው? 18,700 ብር ነው። እሺ ስንት ጊዜ ሆነው ቁቡ ከደረሰሽ? የጀመርነው
2024 12ኛው ወር ላይ ነው የሚያልቀው። 2025 10ኛው ወር ላይ ነበር። 2025 10ኛው ወር፣ አሁን 2026 5ኛው ወር ነን። 7 ወሩ ነው። አዎ 7 ወሩ ማለት ነው። እና እኔ አሁን ለእናቴ ለራሱ መላኪያን ያስፈልገኛል። እስከዛሬ የሰውዳ ነበርብኝ እየከፈልኩ ነው። አሁንም አለብኝ ለሕክምና ለእናቴም ያስፈልጋታል ማለት ነው። ስለዚህ ይቅርታ ጠይቂያትና ጉዳዩን ትቀጥልልሻለች። እንደያዘ ረሃቡ ችግር የለውም። እኔ ማርያምን አናዳኝ ነው እና ልጁን ደግሞ በጣም ይዘ ነው መኪና ገዝቼበታለሁ። መኪናም እንደምገዛበት ነግሬያታለሁ። በእጣ ነበር ሲል በጣም እንትን ብሎ በጣም ነው የሚሳደበው። ሀቡ ልጁ ታውቂያለሽ፣ የሆነ ኬዝ ይዘሽ እንደዚህ ብር አምጡ ስትያቸው ምን አይነት መልስ ምናምን እንደሚሰጡሽ ምናምን ታውቂያለሽ። ከዛ እሺ ብዬ በቃ እሱን እንትን ብለን ሱቅሽ እንደውም ብር ካሽ አምጣ ካሹን 18,000 ድርሃሙ ነው መስጠት አለብህ ስንለው አሁን እጄ ላይ 7,000 ድርሃም አለ ሲል ኖ 7,000 ድርሃሙን ሳይሆን ሙሉ ብሯን ነው ማምጣት ያለብህ አል ነው። ከዛ ቀጠሮ ይዘን ያለ በመሀል 4 ቤት ነው 5 ቤት ገብታ እንትን ስትል ነው አናዳኝ እንትን ያልኩትኝና ሀቡ ችግር የለውም። እሺ በቃ እንትን እልላታለሁ። እሺ መስዬኔና ተባረኪ። ፈጣሪ ያክብርሽ እናቴ። ኧረ ችግር የለም ሀቡዬ። ያው በቃ ይቅርታሽን ተቀብላለች። ጉዳዩን ደግማ ትይዝልሻለች። ተከታታይ ከመሲ ጋር እሺማ። እሺ ሀቡ በጣም ነው የማመሰግነው። አንቺንም አላህ በሰላም ይገላግልሽ። መሲንም ይቅርታ ላልኩት ነገርም እንደዚህ ባስቀየምኩሽ ነገር ይቅርታ እና በቃ ቃላት የለኝም። በቃ አመሰግናለሁ ሀቡ። እሺ እኔ እናት አይዞሽ፣ ፈጣሪ እናትሽንም አድርግልኝ። በዚሁም ማለት ነው ዱአ አድርግልኝ። እናቴን ካየኋት 9 ዓመቴ ነው ማለት ነው እስካሁን ድረስ እና እሺ አመሰግናለሁ። አይዞሽ ፈጣሪ እናትሽን ጨርሶ ይማርልሽ እናቴ። እሺ ሀቡዬ። እሺ ዋትሳፕ የለሽም መሲ? በዋትሳፕ ቮይስ አድርጊላት። የለኝም እሷ። እንዴት ነው ታዲያ ጉዳይሽ የምትከታተዩ ቁጥር ካልተቀያየራችሁ? ላይ ብላይ የገባሁ ነበር ከታተል። በቃ እሺ ላይፍ ላይ እየገባሽ ኮመንት ጻፊላት መሲ። ሞዴሬተሮች ሚዩት አያርጓት። እሺ እሺ። ኧረ ችግር የለም ሀቡ፣ ችግር የለም፣ ችግር የለም። እሺ ሀቡ አመሰግናለሁ። እሺ ውዴ አይዞሽ ፈጣሪ ሀቡ። ኤኒ ታይም ስትፈልጊኝ ጥሪኝ። እሺ ችግር የለውም። በሪሊ መሲ አላህ ያክብርሽ የኔ ውዴ። አሜን። እሺ አሜን የኔ እናት። እሺ እሺ ሀቡ። እሺ ሀቡ ምን ሮጣብኝ ኮመንትሽ እንትን ጻፉ። አስተማሪ ታሪክ አለኝ ብላችሁ